አረ ጎበዝ እህም ነው፣ አረ ጀግና እህም ነው፣ አረ ጎበዝ እህም ነው። አያሆ ማታ ነው ጉዴ። አሃ ማሃ ምንድን ነው የሚታየው? የእኔ ዝምታ ፍርሃት ሳይሆን የበቀሌ ጅማሬ ነው። ማን ነው የሚበቀለው? ምንድን ነው? ማን ነው ተበቃይ? ማን ነው በቃይ? አይ ቆይ ተረጋጉ። እዚህ ጋር እንደ ያዝ አብርሽና ሄርሜላ ዛሬ እንደምታዩቸው እብድ ክንፍ ብለው ቀይ በቀይ ሆነው ሰይጣን መስለው መጥተዋል። እንኳን ደስ ያላችሁ ለማለት አይደለም መቼስ ያው ታውቃላችሁ የመጣሁበትን ምክንያት። ይሄ ነገር የእውነት ነውን እንዴ? ሩታን ለመበቀል ብሎ ከሄርሜላ ጋር ሆነ እንዴ? አረ ይሄም አይሆንም እያሉም ይወዛገባሉ። አንዳንዶቹ ደግሞ ዋው ስታምሩ፣ እንኳንም አንድ ላይ ሆናችሁ፣ እንኳንም ከሩታ ጋር ተለያየ። አንዳንዶቹ ደግሞ ማንን ነው የምትበቀለው? ሩታን ነው? ራስን የተበቀልከው ያልሆነ ቦታ ውስጥ ገብተህ ይላሉ። አንዳንዶቹ ደግሞ አፈር ብላ እያሉ የሚሰድቡታሉ። በአጠቃላይ እኛንን ያጠገብነ። ስለዚህ ልጅ ሰብስክራይቡን ማንሳት አለብን። ብታዩ እንትኑ ማለት ነው ኮሜንቱ እንዲና ወደዛ ወደዚህ የተምታታ ግራ ግብትብት ያለው በቃ ድብልቅልቅልቅ ያለ ነገር ነው። በዚህ ፎቶ ስር ላይ ኮሜንቶችን እያየው የነበረው። ለማንኛውም እየጨፈርኩላችሁ የገባሁትኝ ያው ኳስ ወዳለሁ። በነገራችን ላይ ወንድ ነሽ ወይስ ሴት ነሽ እንዳትሉኝ፣ ሴት ነኝ ግን ኳስ ወዳለሁ። በተለይ ደግሞ ሀገሬ ኢትዮጵያ ከሌላ ሀገራት ጋር ስትጫወት ማየት በጣም ያስደስተኛል። እና አሁን ማለት ነው ኬንያ ከኢትዮጵያ ወደ አፍሪካ ዋንጫ ጥሎ ማለፍ ጨዋታ ነበራቸው። ያው ከዚህ በፊትም ሲጫወቱ ሰንብተዋል፣ እየተከታተልኩ ነበረ። ነገር ግን ለማለፍ የነበራቸው የመጨረሻ አንድ እድል ዛሬ ነበረ። ዛሬም በሚገርም በሰፊ የውጤት ለውጥ ወይ ደግሞ 3-0 ኬንያን በማሸነፍ ከ22 ዓመት በላይ በኋላ ወደ አፍሪካ ዋንጫ ኢትዮጵያ ማለፏ ተረጋግጦ ደስ ብሎኝ ስለገባው ነው እየጨፈርኩ የገባሁት ማለት ነው። እንዴት ናችሁልኝ የተወደዳችሁ ቻናል ቤተሰቦች? እያላችሁበት ሰላማችሁ ይብዛ። እንግዲህ አሁን ላይ ማወራላችሁ ስለ ሄርሜላና ስለ አብርሽ ነው። እኔ ሄርሜላና አብርሽ ላይ ያለኝን ነገር እጄንም እግሬንም አንስቻለሁ። ሰቅለሽ ነበር ወይ እንዳትሉኝ፣ አልሰቀልኩም። በእርግጥ ግን ደግሞ ከማውራት በጣም መቆጠብ ፈልጋለሁኝ እና አብርሽ እንግዲህ አብርሽና ሄርሜላ የአቤላን 100K ለማክበር ዝግጅት አዘጋጅተው ኬክ ምናምን አዘጋጅተው ምናምን ጠርተውት ደስታቸውን ገልጸው ለሱ ያላቸውን ፍቅር ክብር ገልጸው ተለያይተው ነበረ። ዛሬ ደግሞ አብርሽ እንደ አዲስ ያንን ቪዲዮ ያንን ልብስ ያንን ሁሉን ነገር ሆኖ እንደ አዲስ አምጥቶ ፎቶ ለጥፎታል። ማታ እንገናኝ፣ የኔ ዝምታ ፍርሃት ሳይሆን የበቀሌ ጅማሬ ነው ብሎ እንግዲህ ይህንን ፎቶ ፖስት አድርጓልና ምንድን ነው እየተፈጠረ ያለው ነገር የሚለውን ነገር በመጀመሪያ ማን ነው ማለት የምን በቀል ለምን አስፈለገ እዚህ ውስጥ? አንተ በሩታ ላይ ተናደ ተበሳጭተ ሊሆን ይችላል። ግን የእውነት ለመናገር ሩታ አንተ ካደረግከው አንጻር ምንም ያደረገችም የበደለችም የጎዳችም ምንም ነገር የለም። ኦፍኮርስ ሩታ ከዚህ በፊት ብዙ ነገሮችን አጥፍታ በጣም በጭፍን በቃ ያላደረግከውን አደረግክ ብላ እኔም እስከ ዛሬ የማረሰው ነገር አለ እንኳን ላንተና ብዙ ነገር ሆኗል። ግን ያንተን ያህል ይህን ያህል ወጥ ረግጣ ወይ ደግሞ በሰው ሞራል ላይ በሰው ፍቅር በሰው እንትን ተረማምዳ እንደዛ እዚህ ሩጣ አይደለም ያጠፋችሁ የበደለችው። እና በአጠቃላይ አብርሽ ወደ ራስ ተመለስ ብዬ ለአብርሽ እኔ መልእክት አስተላልፉልኝ እባክህ። ወደ ራስ ተመለስ። የምትሰራውን የምታወራውን የምታደርገውን ድርጊቶችን ሁሉ እያንዳንዱን ነገር ተጠንቅቀህ ከዚህ በፊት ስታደርጋቸው እንደነበረው በፊት በእርግጥ በጣም ብዙ ውሸቶችን እየዋሸ መጣ። አላውንም ግን ደግሞ ይብቃህ፣ በቃ ውሸት ይብቃህ፣ ማስመሰል ይብቃህ፣ ድራማ ይብቃ፣ ሾው ይብቃ። ወደ ራስ ወደ ማንነት ተመለስ። አሁን ቪው ራሱ ቀንሷል። ሰብስክራይቡ በጣም እየቀነሰበት ነው። ላይኩ ራሱ አንድ ፎቶ ፖስት ባረገ ቁጥር ቢያንስ ከ4000 ከ5000 በላይ ነበር እይታም እንትን ማለቴ ላይክ የሚኖረው። አሁን 1000 አልሞላም ራሱ በስርዓት ማለት ነው፣ ይህንን ቪዲዮ እስከማየው ድረስ ማለት ነው። እና ይህን ፎቶ አቁም፣ ራስህን እያጣኸው ነው። አሁን አንተ ከሩታ ጋርና ከተመልካች ጋር እልተጋብተሃል። ግን እኔ ወድሃለሁ አብርሽ፣ ለውጥ ስኬትህ በጣም ያስቀናኛል፣ ያስደንቀኛል፣ ያስገርመኛል። አበረታታለሁ፣ ደግፋለሁ። ጎበዝነህ፣ ጀግና ነህ። ሁሌም በቃ እኔ ሮል ሞዴልሽ ሰርቶ የተለወጠ ከፍ ያለ ደረጃ ላይ የደረሰ ማን ነው? በአካባቢው ያሉትን ሰዎች እያገዘ ብቻውን ሳይሆን ቤተሰቡንም እያገዘ እየረዳ ለቤተሰቡ ያለው ክብር መድኃኔዓለምን አብርሽ በጣም ይለያል፣ በጣም ይለያል። እና በዚህ ምክንያት ወደዋለሁ። ግን እኔ አሁን ላይ ለአንተ መመክር ምክር አለ። ራስህን እያጣኸው ነው። ምንም የለህም፣ በቃ የለህም፣ በቃ አለህ ግን የለህም።
ሌላ ቦታ ነህ፣ ሌላ ማንነት ነህ፣ ሌላ ተግባር ላይ ነህ፣ ሌላ ሁኔታ ላይ ሌላ ታሪክ ውስጥ ገብተሃል። እና አንዳንዴ አዋዋላችንም መድኃኔዓለምን እኛን ይመስላል እና ሰው አዋዋሉን ነው የሚመስለው። ከጥሩ ሰው ጋር ከጥሩ ስነ ምግባር ካለው ጋር ጥሩ ነገር ላይ ከዋላችሁ ጥሩ አስተሳሰብ ይኖራችኋል። ጥሩ ነገር እየቀሰማችሁ ነጋችሁን እያስተካከላችሁ እያሻሻላችሁ ትሄዳላችሁ። ካልሆነ ሰው ጋር ከገጠማችሁ ግን መጨረሻችሁ ልክ እንደ አብርሽ ነው፣ ወደ ቁልቁለት ነው የሚጸግጠው፣ የእውነት ለመናገር ማለት ነውና ከሩታ ተለይቶ አንድ እርምጃ እንደማይራመድ ያውቀዋል። 100% የምነግራችሁ ነገር ማለት ነው። ከሩታ ተለይቶ ይኸው እግዚአብሔርን ብዬ የምነግራችሁ ነገር የሆነ ቀን ራሱ መኖርም መቆየትም አይችልም። ቢሄድም ተመልሶ እንደሚመጣ 100% እነግራችኋለሁ። እና አብርሽ ወደ ራስህ ተመለስ፣ የራስህን ኑሮ ኑር። እስከ ዛሬ በመጣህበት መንገድ ሂድ። አሁን ላይ እየሄድክበት ያለው መንገድ ለአንተም በጣም የሚያስጠላ የወረደ ክብርህን ማንነትህን እያሳጣ የሚገኝ ነገር ነው። ለተመልካችም ክብር የሌለው ነገር ነው የምትፖስተው። ምንም በቃ ምኑም የማይጥም በቃ ሄደ መሀል ላይ ሁሉ ነገር የተዘበራረቀብህ በቃ እውነታው ሊታወቅብህ ሲል ዝብርቅርቅርቅ ብሎብህ አሁን የምታደርገው በቃ የምታመጣው የምትጥለው የምታነሳው ነገር ሁሉ ጠፍቶብሃልና ተረጋጋ። ወጣትነት አንዳንዴ በአግባቡ ካልተጠቀም ነው ብክንክንክንክን ብሎ ይሄዳልና እድሜም ሁሉም በቃ የሚሄድ ነገር ነው ጥሎንና ጊዜን በአግባቡ ተጠቅመህ ያለችን ጊዜህን ከቤተሰቦች ከልጅ ከሚስት ከራስ ጋር ሆነ ከተመልካች ከሚወዱ ከሚያከብሩ ከሚያደንቁ በቃ በጣም ያንተን ስኬት ያንተን ደስታ ያንተንና የሩታን አብሮነት የሚወድ ሰው ብዙ ስላለ እኛን እያስደሰት ከአንተም ደስተኛ ሆነ የምትሰራ የህሊና ስራ ሰርተ ጥሩ የሆነ ነገር አቅርበህ አስተማሪ የሆነ ነገር ሰርተ ብትውል ብታድር ይሻላል ብዬ ነው የማስበው። አሁን ዝሙትን ማስፋፋት ዝሙትን መስበክ አንድ ሴት ልጅ ወልዳ ቤት አራስ ቁጭ ብላ ወንድ ልጅ ወጦ እንደፈለገ ከዛም እዚህም ሴት ጋር ዘሎ መምጣት እንዳለበት ብዙ ነገሮች አልባሌ የሆኑ ባህላችን፣ ሃይማኖታዊ ኑሯችን፣ ኢትዮጵያዊነታችን የማይገልጽ ነገር እያሳየን ነው የምትገኘው እና ወደ ራስህ ተመለስ። በቃ በአጭሩ እኔ ለአብርሽ ልናገር የምችለው ነገር እያደረክ ያለው ነገር በቃ ሙሉ በሙሉ በሚባል ደረጃ ውሸት ነው። ወደ ራስህ ተመለስ። በቃ አሁን እኛን እየዋሸ ነበር። እኛን እየዋሸ ሊመስል ይችላል። አዎ ዋሽተናል። ብዙ ሰዎችም የእውነት መስሏቸው እየተናደዱ እየተቃጠሉ አሉ። ግን ራስህን ነው እየዋሸ የምትገኘው። አንዳንዴ የውሸት እየኖራችሁ የእውነት ትሞታላችሁ። የእውነት ለመናገር አብዛኛውን ዩቲዩበሮች መናገር የምፈልገው የውሸት እየኖራችሁ እያስመሰላችሁ በፍቅርም በትዳርም በኑሯችሁም በህይወታችሁም በሁሉ ነገር እያስመሰላችሁ ከዛ የእውነት የሆነ ቀን ላይ የሆነ ታሪክ ሲደርስባችሁ ስብርብር ብላችሁ ቁጭ ትላላችሁና ያ መሆን የለበትም። ከእውነት ጋር ታረቅ፣ ከተመልካች ጋር ተታረቅ። ለተመልካችም ለአንተም ለራስም ለማንነትም በቃ ለሰውነትም የሚመጥን በቃ ለህሊናም ንጹህ የሆነ ረፍት የሆነ ስራ አለቀ። ከሩታ ጋር መለየቱ ምንም የሚጠቅም ነገር የለም። ሩታ ጋር ያጣኸው ነገር የለም። ለነገሩ ተለምነ ነው በግድ እንድታገባ የሆነው። በእርግጥ እሷም ፍቅርን ብላ ነው ፍቅርን አስቀድማ ፍቅርን ብላ ነው እና ሴቶችዬ ከዚህ ከሩታ ብዙ ነገር ተምራችሁ ታልፋላችሁ ብዬ አስባለሁኝ እና ወደ ኮሜንቶች ስመጣላችሁ እንግዲህ ኮሜንቶች በጣም እየተናደዳችሁ እየተበሳጫችሁ ነው። ለምን ብላችሁ ነው የምትናደዱት የምትበሳጩት? እሱ እኮ ኑሮን እየኖረ ነው። እሱ እኮ ዘና ብሎ ፈታ ብሎ እየኖረ ነው አይደለ እንዴ? የሚፈልገውን ነገር እያደረገ ነው። ያስባል እኮ ጭንቅላት አለው አእምሮ አለው አይደለ እንዴ? የሚጠቅመውን የሚጎዳውን ነገር፣ ጥሩ የሆነውን ጥሩ ያልሆነውን ነገር፣ ትክክል የሆነውን ያልሆነውን ነገር ለይቶ ማወቅ የሚችል ትልቅ ልጅ ነው። አእምሮ አለው፣ አይን አለው፣ ጆሮ አለው፣ ሁሉ ነገር ያለው ልጅ ነው። ለዛውም የጋሽዬ ልጅ ነው። ሲጀመር ሆን ብሎ ነው የሚያደርገው ይሄን ነገር፣ ተመልካችን የሚያበሳጭ ነገር። እልህ በጣም በከባዱ ተጋብቷል። ተመልካችን ሩታ እያለ ነው የሚገኘው በዚህ ሰዓት። አሁን ለምን እኔን አልደገፉኝም? ለምን እኔን አላበረታቱኝም? ለምን ለሩታ ብለው እኔን ሰደቡኝ፣ እንደዚህ ያደረጉኝ ብሎ ከባድ እልህ ውስጥ ተጋብቶ አሁን ላይ በተቃራኒ ነው እያደረገ ያለው። ተመልካች የሚያደርገውን የሚለውን ነገር እያበሳጨው ከዛ የሚያበሳጫቸው እኛን የሚያበሳጨንን እኛ የምንናደድበትን ነገር ነው እያደረገ የሚገኘው። ስለዚህ እኛንን አይዞ ያል ነው እኛንን ወደዚህ መስመር እንዲገባ አደረግ ነው። እግዚአብሔርን አንድ ሴት ልጅ ማለት ነው ራሱና ቤት ቁጭ ብላ ባሏ ሄዶ ሌላው ሴት ጋር ሲሄድ ሲተሻሽ ሲተቃቀፍ እያየች ምን አይነት ሴት ልትችል ትችላለች? ይሄንን እኮ ማለት ነው የእናንተ ቁስል ስላልሆነ እናንተ በሩታ ቦታ ስላልሆናችሁ ማለት ነው እግዚአብሔርን ሩታ የእውነት እሰይ እያላችሁ ነበር። አብርሽና ሄርሜላን ስትደግፉ ነበር ስታምሩ እያላችሁ አብርሽና ሩታን አንድ ላይ ፎቶ አርጋችሁ ፕሮፋይል አርጋችሁ የነበራችሁ ቲክታክ ላይ ዩቲዩብ ላይ አንስታችሁ የሄርሜላንና የአብርሽን ፎቶ ወይ ደግሞ የአብርሽን ወይ የሄርሜላን ለብቻ እያረጋችሁ ስትፖስቱ ነበር። ዝሙትን እያስፋፋችሁ
አንድ ሰው ካገባ ከወለደ በኋላ ትዳር የሚባለውን ኑሮ እየኖረ ከዚህ በኋላ ልል በላይ ምን የተሻለ ነገር ኑሮ ነው እና ወደ እሷ እንዲሄድ አብርሽ ወደ እሷ እንዲሄድ ሄርሜላም ወደ እሱ አብርሽና ሄርሜላ እንዲቀራረቡ ያላደረጋችሁት ነገር የለም። ይሄንን ሆን ብላችሁ ሩታን ለመጉዳት ሩታን በቃ የሆነ ነገር ለማድረግ ነው። ግን ለሁሉም ጊዜ ያለው ጊዜና ንጋት እየቆየ ይጠራል። ለሁሉም ጊዜ ያለውና ብዙም አትደሳሰቱ። አሁንም እንደዚህ ብለው ስለመጡ ደስተኛ የሆናችሁ ሰዎች አላችሁ። መጨረሻውን ልንገራችሁ። ምናልባት ይሄ ቪዲዮ የእውነትም ከሄርሜላ ጋር የሚቀጥሉበት ቪዲዮ ይሆናል ወይ ደግሞ ሩታ ከዚህ ፕሮግራም ላይ ተገኝታ ሁሉ ነገር አብቅቶ ውሸታቸውም ተጋልጦ ውሸታቸውም ወጦ ከዚህ በኋላ ማስመሰል ምናምን ነገር ትተው ትክክለኛ የኑሯቸውን ሁኔታ ያሳዩናል ብዬ እጠብቃለሁ። አብርሽና ሩታ ሄርሜላ ዛሬ ነው የመጣች፣ ነገ ትሄዳለች። ምንም ቋሚ ነገር የላትም። እኔ የምታሳዝነኝ ሩታ አይደለችም። ሩታ ለጊዜው ልታዝን ልትከፋ ትችላለች፣ ግን የመጨረሻዋን ደስታ የምትደሰታት የመጨረሻዋን ሳቅ የምትስቃት ሩታ ነች። እና አብርሽና ሩታም እንዲህ በቀላሉ ይለያያሉ ብዬ አላስብም። አብርሽም ለተመልካች ክብር ቢኖር የምትለቃቸውን ነገሮች ለይተ ብታቅ እንደው በፈጠረ ብዬ ሀሳብ አስተያየቴን እሰጣለሁና ዩቲዩብ ላይ በጣም ብዙ ሰዎች የወረደ ነገር እያደረጋችሁ ነው፣ ማንነታችሁን የሚያሳጣ የእውነት እስኪ ከህሊናችሁ ጋር ታረቁ። አብርሽ ምንም ንጹህ ትራስ የለውም። ወደ ሲሄድ ሊተኛ ቪዲዮ ሰርቶ ለቆ ብዙ ሰው ተነጋግሮበት ብዙ ሰው አውርቶበት የሚያስጨበጭብ ስራ አይደለም እየሰራ ያለው፣ የሚያስገመግመው፣ የሚያስተቸው፣ ባህላችንን የሚያሰድብ። ስለዚህ ከዚህ ሁሉ ነገር ወጠ ተታርቀ ሄርሜላ እንደምታያት ናት። ምክንያቱም ተቆጭ የላት፣ ተቆጣጠረ የላት፣ ቤተሰብ የላት፣ ጠያቄ የላት፣ ምን የላት። የፈለገ ነገር ብታወራ፣ የፈለገ ልብስ ብትለብስ፣ የፈለገ ቦታ ብትሄድ፣ የፈለገ ነገር ብታደርግ ተቆጣጣሪ የላትም፣ ተቆጭ የላትም። አንተ ግን ቢያንስ ቤተሰብም አለ። ከተው ቤተሰብን ተው፣ ድሮን የወጣው ችግር የለውም፣ ኖርማል ነው። ቢያንስ እንኳን ማለት ነው እዚህ ጋር ሚስት አለች፣ ትዳር አለ። ተው እሱም አያስቀርህ ወይም ደግሞ እሱም አይገድብህ፣ እሱም እንትን አይበል። ግን ልጅ የሚባል ነገር እኮ አለ። ለልጅ ምንድን ነው የምታስተምረው? ነገ አባቴ እንደዚህ ነው እንዲህ ብሎ በቪዲዮ ነው እያስቀመጣችሁ ያላችሁት። ታሪክን አታበላሹ እና አብርሽ ካለህበት ማንነት ውጣ፣ ራስህን እያጣህ ነው። ለማንኛውም ግን እኔ የሚመስለኝ ነው። እናንተ ምን ይመስላችኋል? የእውነት ከሄርሜላ ጋር ይህን ነገር አብረው ህይወትን ሊቀጥሉ ይችላሉ ወይስ ደግሞ እዚህ ፕሮግራም ላይ ሩታ ተገኝታ ከሩታ ጋር ያለው ነገር ጨምሮ አንድ ላይ ሆኖ ይኖራሉ ብላችሁ ታስባላችሁ? እስኪ የእናንተን ሀሳብ ጨምሩበት። በይበልጥ ደግሞ ማታ በሚሰራው ቪዲዮ ደግሞ ሀሳብ አስተያየት እንሰጥበታለን። ያ ቪዲዮ እስኪለቀቅ እንግዲህ መጠበቅ ይኖርብናል። እንግዲህ ከዚህ በላይ ምንም ከማለት ቆጠባለሁኝ። ስለነበረን ቆይታ ከልብ አመሰግናለሁ። እናንተን ሀሳብ አስተያየት ማስቀምጡ፣ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሁሌም ከእውነት ጎን እንቆማለን፣ ስለ እውነት እንመሰክራለን። ስለ በቃ አይደል ሴት ልጅ በተለይ ደግሞ መጎዳት የለባትም ብዬ አስባለሁ። ምንም በማታውቀው ነገር በቃ እንደዚህ አንድ ወንድ ልጅ ካስወለደ ካስረገዛት ትዳር ካስያዛት በኋላ በእጁ ካስገባት በኋላ እንደፈለገ እንዲረግጣት፣ እንዲጫወትባት፣ እንዲማግጥባት መፍቀድ የለብንም። እግዚአብሔርን ነገ በኔ ይበሉ ሁላችሁም ማለት ነው። ሁላችንም የምንኖረው ኑሮ አለ፣ ለወደፊት የተቀመጠልን፣ የታቀደልን፣ የታሰበልን። ስለዚህ ይህንን ነገር ቀድመ የማንቃወም ከሆነ ነገ በእኛ ህይወት ላይ ሲደርስ ከምናለቃቀስ፣ ፈጣሪያችን ከምናማረር ዛሬ እርስ በርስ እንደጋግፍ እላለሁኝ። አመሰግናለሁ።